الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ما بعد فنواصل درسنا في هذا الكتاب. وعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال: الولد للفراش وللعاهر الحجر. متفق عليه من حديث أبي هريرة متفق عليه نوالو كليلوچم صحابوች ተወርተዋል ሊሉና من حديث أبي هريرة الإمام البخاري 6818ኛ حديث بخاري ላይ ይገኛል ላሉ في صحيح الإمام مسلم 1458ኛ حديث طيب ስለዚህ እንግዲህ ሰበብ አለው እዛ في اللؤلؤ والمرجان متفق عليه الشيخان ማሳልፈናል የሆነ ልጅ እንግዲህ ሰሃቦች ተጨቃጨቁ ነብያችን ዘንዳ ያ አብድ ኢብኑ ዘምዓ የተሰኘ ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ አማት ነው የሚስታቸው ወንድም የሰውዳ ቢንቱ ዘምዓ ወንድም ሳዕድ ኢብኑ አቢ ወቃስ የተሰኘ ሰሃቢ ጋር ተጨቃጨቁ። ይህቺ ወሊደት ዘምዓ እዚህ አሁን ያልነው ሰውዬ አብድ ኢብኑ ዘምዓ የሚባለው አባት ሚልከሌሚን የሚመልካት ባሪያ ነበረችው ይጠቀማት ነበር ይገናኛታል ማለት ነው እሱ ፍራሽ ስርናት كذلك የሳዕድ ኢብኑ አቢ ወቃስ ወንድም ዑትባ ኢብኑ አቢ ወቃስ የሚባል ያው አላ ኩፍሪሂ የሞተ ነው እሱ ደግሞ በሲፋህ ምን አርጓት ነበር ተገናኝቷታል አልሙሂም ያ ሰውዬ ከመሞቱ በፊት ዑትባ ኢብኑ አቢ ወቃስ ለወንድሙ የዘምዓን ባሪያ ተገናኝቻ አስረግጃለሁ ስትወልድ ልጁ የኔ ነው ልጄን አደራ ብሎታል ለወንድምዩ ያቺ ባሪያ እንደተባለው ድግዝ ነበረች ወለደች ልጁ ሲወለድ ምን አረጉ ይያልና ተጨቃጨቁ አብድ ኢብኑ ዘምዓ ወንድሜ ነው ያባቴ ልጅ ነው ይያለ ነው ያባቴ ባሪያ ናት ፍራሹ ናት እሱ ፍራሽ ስር ነው የተወለደው ሳዕድ ኢብኑ አቢ ወቃስ ደግሞ ወንድሜ እንደዚህ አደራ ብሎኛል ከፈለጉ ልጁ እንግዲህ አጥንቷል እሱ ሳዕድ ዑትባን እንደሚመስል እንግዲህ ማየት ይችላሉ አለ ለነብያችን ሰለላሁ ዐለይሂ ወሰለም ቂሳው ላይ እንግዲህ ምንድነው ነብያችን ሰለላሁ ዐለይሂ ወሰለም የፈረዱት ለአብድ ኢብኑ ዘምዓ ፈረዱለት ያንተ ወንድምህ ነው ከአባትህ ፍራሽ ከአባትህ ባሪያ የተወለደ ስለሆነ ይሄኛው ሳዕድ ኢብኑ አቢ ወቃስን አንተ ምንም የለህም ከዛ ምን አሉ ዓም የሆነ ቃዒዳ ሲያስቀምጡ አልወለዱ ልጅ አሉ ለልፍራሽ ለፍራሽ ለሳሒብ الفراش ነው የሚሆነው ወደሱ ነው የሚነሰበው አሉ ወልልዓሂሪ ለዛኒ ደግሞ ዓሂር ማለት ዛኒ ማለት ነው ዝሙት ለሰራ ሰው አልሐጀሩ እንግዲህ ሐጀር ማለት ቃል በቃል ምን ማለት ነው ድንጋይ ማለት ነበር ግን ምን ማለት ነው የተፈለገው አልኸይበቱ ወልኹስራን ሕርማን አለው ለሱ የሚሰጠው ነገር የለም ባዶ ነው የሚሆነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ከዛ በኋላ እንግዲህ ሰውዳ ቢንቱ ዘምዓን ደግሞ ምን አሏት ወህተጂብ منه ያ ሰውደቱ እንግዲህ ለአብድ ኢብኑ ዘምዓ ወንድም ነው መባሉ እኮ በተዛዋሪ ለሰውዳ ምን መሆኑ ነበር ወንድም ነበር ግን እንዳያይሻ እንዳታዩ አይሻ ሲያወሩ እስከሚሞት ድረስ ሰውዳ ቢንቱ ዘምዓ ያን ልጅ አላዩትም አልተያዩ ይሄን እንግዲህ بعض العلماء እዛ ኪታቡ ላይ ቅድም ተጠቀስነው ላይ እንዳልነው من باب الورع ነው የወንድሟ ወንድም ከሆነ አባት ልጅ ከሆነ ለሷም ያባቷ ልጅ ነው ወንድሟ ነበር ግን ሹብሃ ምናምን ስላለ ይሄ من باب التورع ነው ብለው የፈሰሩ አሉ اما ابن القيم رحمه الله فله تفسير اخر እዛ تهذيب السنن ላይ እንዳሳለፍነው በሌላ በኩል ተረርተውታል على كل الاحوال አንተ ፍራሽህ ስር ከሚስትህ የተወለደ እንግዲህ ሚስትህን ተገናኝተሃት ከሆነ መልኩ መሰለ አልመሰለ የሚባል ነገር የለም ያንተ ነው ሌላ ዓሂር ካለ እሱ ምንም የሚገባው ነገር የለም ይሄ እንግዲህ ያው ሊአን ካልተደረገና ሰውየው ካልነፈየው ነው ሲጻነስስ ጀምሮ የቀሪና አድላዎች አሉት ባይናይቶ ምናምን ከሆነ እሱ في باب اللعان አሳልፈናል حكم ሌላ ይሆናል المهم المحافظة على الأنساب من أحد እስልምና ከመጣባቸው
ከአምስት ነገሮች ከሚጠብቃቸው الحفظ على الانساب ነው ነሰብን መጠበቅ ነሰብ መጠበቅን በሚመለከት ነብያችን ሰለላሁ ዐለይሂ ወሰለም ብዙ አሐዲሶች ብለዋል ከነዛ መሃል አንደኛው ይሄ ነው እንግዲህ ትክክለኛው ተፍሲሩ ወለልዓሂር الحجر አሁን ያልነው ነው الخيبة والحرمان አንዳንዶቹ ወለልዓሂር الحجر ማለት ዝሙት ለሰራ ድንጋይ ይገባዋል በዛሂሩ ፈስረው ረጅም አለበት ብለው የፈሰሩ አሉ ይሄ ተፍሲር ደግሞ እዛም ያልነው ኪታብ ላይ እንደማያሰጥ እንግዲህ ዚና የሰራ በሙሉ ምን አይደረግም ያሸባ ረጅም እኮ አይደረግም ዚና ሲሰራ ሰውየው ተፍሲል ያስፈልጋል ብለናል ወይ ሴትየዋ ሙህሰን ከሆነ نعم ረጅም ይገባዋል ሙህሰን ካልሆነስ ሐጀር ሳይሆን የሚገባው ምንድነው ብለናል 100 ሰው ስለዚህ እንደዚህ ተፍሲል ስለሚያስፈልገው ዝም ብሎ በአመተን ወለልዓሂር الحجر ያለውን በኢጥላቂሂ على إطلاقه برجم مفسر السو تككل አይደለም طيب ይሄ ሐዲስ አሁን የቀራነው አቡ ሁረይራ من روايه ابي هريره بخاري مسلم ዘግበውታል ላሉ ቁጥሮችም ዘከር ከሌሎች ሱሐቦች ሐዲስ ደግሞ ሊወራ ነው ومن حديث عائشه في قصه من حديث عائشه ايضا قصه له قدم ያልነው ነው قصه باختصار አሁንም متفق عليه ነው من حديث ام المؤمنين عائشه بخاري 6817 ከቀድሞ ሐዲስ እንግዲህ አንድ ቁጥር ጎሎ ማለት ነው ومسلمون 1457 አሁንም አንድ ቁጥር ጎደል ብሎ ቡኻሪ ሙስሊምም የአኢሻንም ዘግበውታል እንግዲህ من حديث ابي هريره وام المؤمنين عائشه متفق عليه يهنا وعن ابن مسعود عند النسائي كعبد الله بن مسعود حديثه تورطال ميغنيو في سنن الامام النسائي 681 حديث ነው ይላል والحديث صحيح وعن عثمان عند ابي داود كعثمان بن عفان رضي الله عنه ከሳቸው ደግሞ في سنن ابي داود ይገኛል ላሉ እዚህ حديث عثمان ላይ ተኻለፈው المهم صحيح الجامع 7161 حديث ነው ይላሉ የዑስማን حديث في صحيح الجامع الصغير للألباني ذه مخرج ضعيف رواه ابو داود يا عثمان حديث 2275 حديث ነው ይላል وفي سنده رباح الكوفي وهو مجهول وفي حديثه قصة طويلة እንግዲህ ሱነን አቢ ዳውድ 2275 حديث እየተባለ ነው ረዘም ያለ ቂሷ አለው እሱን حديث ማየት طيب በዚህ እንግዲህ باب العدة والإحداد የሚለው بما فيه وما عليه علقل እንግዲህ ዒዳዎችን ማወቅ ያስፈልጋል ብለናል خلاصው من ذوات الحيض كونت ሴትየዋ 3 حيض او 3 اطهار ማየት ግዴታ ነው ብለናል حيض የምታይ ከሆነ حيض የማታይ ከሆነ ተንተቂል ለአሽሁር ብለናል ስንት ወር ታያለይ ብለናል 3 ወር ትጠብቃለች ከዛ በኋላ ነው ማግባት የምትችለው እንግዲህ ሁር ከሆነች ነው ሁር ሳትሆን ባሪያ ከሆነ ከተፈታይ በሐይድ ከሆነ የምታየው 2 ሐይድ ታያለይ ብለናል እንግዲህ ሐይድን ምን ማድረግ ስለማይቻል መክፈል ስለማይቻል 3 ሐይድ ነበር የሁሩ የሁሪቱ የባሪያይቱ የሁሪቱን ግማሽ ነበር መግመስ ስለማይቻል 2 ሐይድ ታያለች من ذوات الاشهر ከሆነች 1 ወር ተግማሽ እንግዲህ ባሪያ ሆና አግብተው ከፈቷት ማለት ነው ባሪያ ሆና ከተሸጠች ወይ ከተማረከች ደግሞ ዒዳዋ ምንድነው ብለናል ባሪያ ናት ተማረከች ባል ያላት እኮ ነው ተማረከች ከተማረከች የዛ የባሏ እኮ ኒካህ የለም እዛ ላይ استبراء ነው የምትደረገው ብለናል اما بحيض واما بشهر ዒዳዋ የሚሆነው استبراء ይባላል 1 ወር ተጠብቃታለህ ሐይድ ማታይ ከሆነ ሐይድ የምታይ ከሆነ አንድ ሐይድ አይታ ትበቃታል ስለ መለካት መገናኘት ትችላለህ ይሄንን ነው የተባለ متوفى عنها زوجها كونت بالوا يموتባት ሴት ከሁለት ሐለት አትወጣም ብለናል ወይ ሐሚል ናት ወይ ሐኢል ናት አለ نعم ወይ ነፍሰ ጡር ናት ወይ ደግሞ ሌጣ ምንላት ሌጣ ከሆነች ማንኛይቱ ማይነስ ሴት ትሁን ያጀባ የ9 ዓመትም ብትሆን የ90 ዓመትም ብትሆን እንግዲህ አይሳ ትባላለች ባልቴትም ብትሆን ህፃንም ብትሆን ሙስሊማም ብትሆን
ኪታብያ ምትሆን የሆነችውን ትሆን ሆዷ ካላረገዘ 4 ወር ከ10 ቀን መጠበቅ የግድ አለባት المتوفى عنها زوجها ነፍሰ ጡር ከሆነች ደግሞ ዒዳዋ የሚያልቀው መቼ ነው ይያልን ልጁን ስትወልደው ጣለ ዘመን አምቀሱ ዘመኑ ቢያጥርም ቢረዝምም ያረገዘች ሴት ባሏ ከሞተ وكذلك كفتاتم حكمه ያው እርጉዝ ከተፈታች ያሸባብ ዒዳዋ የሚሆነው ምንድነው ልጁን መውለድ ከተፈታችም ባሏም ከሞተ ይሄን ተፋሲል على ذكر مهن ما استاوس علب ስለዚህ باب العده والاحداث بما فيه وما عليه علق باب الرضاع ይላል رضاع ማለት ጥቢ መጥባት رضاع የሚባል ነገር እንግዲህ በሸሪዓችን አለ በቁርአንም በሐዲስም በኢጅማዕም ሰብቷል إذ والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة إلى الله سبحانه وتعالى ስለዚህ ከናት መጥባት በጣም ብዙ ሕከሞች ዒለሎች አሉ ተብሏል ልጅ የናቱን ጡት ሲጠባና ሌላ ነገር ሲጠባ አንድ አይደለም ለችግር ከሆነ ችግር የለውም ይያል ነው ላኪን حتى في المحبة المحبة ላይ እንኳን ተእثير አለው ብላ የናቱን ጡት የጠባና ጡጦ የጠባ እናቱ ጋር ያለው መሐባ ምንድነው እየተባለ ነው አንድ አይሆን እንግዲህ አለ ሕክማን كذلك ለህፃኑ ራሱ الله سبحانه وتعالى የናትን ጡት ተስማሚ አድርጎ ነው የኩል መራሒሊ ከሲወለድ ጀምሮ እስከ 2 ዓመት ድረስ مناسب አድርጎ ነው الله سبحانه وتعالى يخلقው ስለዚህ في احد التفاسير وهديناه النجدين እኮ በጡት ተፈስሯል وهديناه النجدين እንደተወለደ የሚፈልገው ነገር አለ ህፃን ጡቱን ይፈልጋል የናቱን ደረት የናቱን ልብ ስለዚህ ያለ ችግር ከሆነ ችግር ከሌለ ከናቱ ነው መጥባት ያለበት كذلك የረضاع የሚባለው ነገር እንግዲህ ተሕሪም ምናምን ስለሚያመጣ ሰዎች እዚህ ላይ መጠንቀቅ አለባቸው ረضاع እኮ እንደ ነሰብ ምን ያረጋል حرام ያደርጋል አንተ በጎረቤት በምን ሳታቅ ልጅ ጠብቶ ከሆነ በኋላ ጋብቻ ላይ ብዙ ስብስብ ያለ ነገር ያመጣል ካጠባም የጠባባትን ሴትዮ ማወቅ ግድ ነው ምክንያቱም ምን እንዳይሆን በኋላ ይሄ ልጅ የዛ የሴትዮ ልጆችና ይሄ ልጅ ምን እንዳይዳረጉ እንዳይጋቡ መጠንቀቅ ያስፈልጋል ስለዚህ ረضاع ثبوته بالكتاب انه بلنا امهاتكم اللاتي ارضعنكم واخواتكم من الرضاع من في سوره النساء اما الاحاديث فتات አሁን ምን ቀራቸው አሐዲሶች አሉ እንግዲህ ረضاعን በሚመለከት ኢጅማዕም ተፋሲሉ ላይ እንኳን ቢለያዩ ዝርዝሩ ላይ الائمه مجمعون رضاع እንግዲህ የጥቢ የሚባለው ነገር የሚያሰብታቸው ነገሮች አሉ ማያሰብታቸው ነገሮች አሉ በአጠቃላይ አንድ ልጅ ከአንድ ሴትዮ ከጠባ ወይ ከጠባች ይሄ حرمه التناكح ይሰብታል መጋባት አይችሉም አጥቢ ጠቢ መጋባት አይችሉም كذلك محرميه ይሰብታል ይሄ ጠባው አካል ላጠባችው ሴትዮ محرم ይሆናል خلዋ ማድረግ ይችላል ማየት ይችላል ይሄ አሁን ያልናቸው መስአላዎች እንግዲህ በረضاع ይሰብታል اما وجوب النفقه والتوارث والولايه في النكاح ይሄ በረضاع ይሰብት እኔ ከነከሌ ጠብቻለሁ ብለህ ከነሱ ወርሳለህ ማለት የለም በረضاع ሚራስ አይሰብት كذلك ምን አይሰብትም እየተባለ ነው ነፈቃም አይሰብትም አጥብተኸኛል አጥብተሽኛል ቀልቢኝ የለም ቀለብ የጠባ ልጅ ቀለቡ ዋጅብ አይደለም ባጠቡ አካሎች ላይ እሱም ያጠቡትን እናትና አባቱን መቀለብ አይወጅብበትም كذلك ምን የለም ብለናል ዊላያም አይሆን ሰውየው አሁን የነሰብ እህት ካላት ሴትየዋ ወንድሟ ምን ይሆናታል ብለናል ወልይ ሆኖ ሊያጋባት ይችላል የጥቢ ወንድሟ የጥቢ አጎቷ የጥቢ ምናምኗ ምን ውስጥ አይገባም ይያልን ነው ዊላየተ ኒካህ ውስጥ دخل የለው ሌሎችም ይለያዩባቸው መስአሎች አሉ الذي استحضرناه አሁን ባልናቸው መስአላ በመጀመሪያዎቹ حكم አለው رضاع በሁለተኛዎቹ ላይ حكم የለውም حكم الاجنبي ነው የሚይዘው በሁለተኛዎቹ መስአል يبقى እንግዲህ رضاع ዛ ቅድም ቀራውት አያ ላይ حرمت عليكم ብሎ ነው የሚጀምረው እኮ አያተ النساء حرمت عليكم امهاتكم وبناتكم واخواتكم وعماتكم وخالاتكم
وبنات الأخ وبنات الأخت سباتو أهون يالكواتشو سواء كان من النسب أو من الرضع حرامنات كذابوا هلا بهولتو لاي نص صريح يامت على الله سبحانه وتعالى سباتو نسبا أو رضعا ما قباتها يتشال ما هون يالناتشو سباتو ناينتو سيتو كذا نصا وأمهاتكم اللاتي أرضعنكم وأخواتكم من الرضاعة إلى يا تبواتشوهن ناتوتشاتشوهن يتبي እህቶቻችሁን በእናንተ ላይ حرام ሆነዋል እንግዲህ ተናኩ حرام መሆን በረضاع ይሰብታል ስንት ሲሆን ነው ሙጥለቀን ያሏል እንግዲህ وأمهاتكم اللاتي أرضعنكم وأخواتكم من الرضاعة ተብሏል ጥቢ ከተገኘ ጭራሽ መጋባት አይችልም የሚሉ ፉቃሃዎች አይማዎች አሉ ላ ሱና ቁርአንን ምን ታደርጋለች አሉ تفسرال تابرارال مطلقون تقيدوال عامون تخصصوال ያንን ያዩ ደግሞ እንግዲህ በሚመጡ አሐዲሶች አያው ተገድቧል ይላሉ ወህሷ عن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم لا تحرم المصة والمصتان أخرجه مسلم طيب طبعا تعرف انجليز يصافوا له هو لغة مطلق مص ثدي الأم أو ضرعها بلغة رضع مالت يناتن طوت ممت مالتنا وال مطلق مص ثدي الأم أو ضرعها انجليز ناتهم طوطان እንደዚህ መመጥመጥህ ይሄ ረضع ይባላል በሉጋ እንግዲህ ጥቢው ትንሽም ይሁን ብዙም ይሁን ምንም ይሁን ረضع የሚባለው በሉጋ ደረጃ ባፍህ ጡቱን ይዘህ ስትመጠመጠው ነው በሸሪዓ ደግሞ መጥባቱ ሸርጥ አይደለም ታልቦ ብትጋትም ሕርማው ምን ይሆናል ይሰብታል ሴትዮ ዕቃ ላይ አልባ ወተቷን ያንን ወተት አንተ ከጠጣኸው 5 ረضعات የሚሆን ከሆነ من يثبتال لنلنا ها حرمة قدم يالناچو مسائلوች يثبتال اي وشرعا وصول لبن الادميه الى الجوف في وقته المخصوص ልብ በሉ እንግዲህ መስ ሸርጥ አይደለም ማለት وصول مدرس ነው አሉ لبن الادميه አደምያ ማለት እንግዲህ የሰው ጡት ማለት ነው የአደም ልጅ ወደ አደም እየነሰባት ነው አጥቢዋ إلى الجوف ودهوده مدرسه في وقته المخصوص በዛ በተወሰነ በተለየ በተገደበ እለት ጊዜ እንግዲህ ሐውለይን ካሚለይን ቅድም ብለናል እዛ 2 አመት የምታጠባበት ውስጥ የሷ ወተት አንተ ሆድ ከገባ በአይ ወሲለቲን ካ በጡጦ ሊሆን ይችላል ብለናል በቃ ተጋት ወይም መጥመጥህም ወህዲህ ደር ይሄ ከደረሰ ሸርዓን ረضع ይባላል رضاع يثبتበት ነገር ይثبتበታል واتفق الائمه على انه يحرم من الرضاع ما يحرم من النسب በዚህ ይስማማሉ አሉ ከነሰብ حرام የሚሆን ከረضاعም حرام ይሆናል حديث ነው لفظ الحديث من حديث ابن عباس وعلى ان التحريم بالرضاع يثبت اذا حصل للطفل في 2 فاقل በዚህም ይስማማሉ አሉ እስከ 2 አመት ከ2 አመት በታች ጥፍሉ ከጠባ እንግዲህ ወቅት ተግዚያ باللبن ስለሆነ ሕርማው እንደሚሰብት ይስማማሉ አይማዎች ከ2 አመት በላይ ከሆነሳ ወደፊት የሚመጣ رضاع الكبير ይመጣል خلافا لداود في قوله ان رضاع الكبير يحرم داود الظاهري እሱ እንግዲህ وامهاتكم اللاتي ارضعنكم ብሏል ተለቅም ሆኖ ይጥባ ትንሽም ሆኖ ይጥባ ምን ይላሉ እሳቸው حرام يرجال له رضاع الكبير يمثل لنا الحديث ذا بسفنا وهو مخالف لكافة الفقهاء يدي كافة لا ما تجباباتهم تبلوال استعمال غير صحيح የሚባለው وهو مخالف للفقهاء كافة كافة متبالو كلمة እንግዲህ የተጠቀሟት ቁርአንም ላይ ሐዲስም ብዙ ቦታ ላይ حال هنا منصوبة هنا ነው ዓለም አይገባባትም አትጀረርም አትረፈም ብለዋል እንደዛ ቢሉ ጥሩ ነው ويحكى ذلك عن عائشة رضي الله عنها عائشة مهنن بلوال المهم رضاع الكبير ودفت المتعلم وكذلك اتفقوا على أن الرضاعة إنما يحرم إذا كان من لبن أنثى سواء كانت بكرا أم ثيبا موطوءة أو غير موطوءة
وخالف أحمد في ذلك فقال إنما يحصل التحريم بلبن امرأة ثار لها لبن من الحمل እንግዲህ በዚህ ነው ብለ በዚህ ይለያያሉ የሚስማሙበትንም ተናገሩ على كل الاحوال رضاع እንግዲህ በሸርዕ ያعرፉት وصول لبن الآدمية إلى الجوف في وقته المخصوص በዚህ ነው የምናعرፈው የግድ ጡቱን ይዞ መጥባቱ ምን አይደለም ይያልን ሸርጥ አይደል እዚህ 2 አመት ውስጥ የዛች የሴትዮ ወተት አንድ ጥፍል ሆድ ከገባ በዛሁን በመንዘክረው መጠን 5 رضاعات متتاليات የሚሆን ቀድር ከጠባ برضاع የሚሰብተው ነገር ይሰብታል ቅድም ያልነው حديث ملو عن عائشة رضي الله عنها قال رسول الله صلى الله عليه وسلم يا الله ملائكتنيا እንዲህ ብለዋል لا تحرم المصة ولا المصتان أخرجه مسلم عند 450 حديث ነው አሉ بصحيح الإمام مسلم آيات ነው بشرح النووي وغيره مس ማለት እንግዲህ መመጥመጥ ነው ብለናል አንድ ጊዜ መመጥመጥ ሁለት ጊዜ መመጥመጥ حرام አታረግም አሉ ሰውየው ወይም ጥፍሉ ወይም ጥፍሏ ህፃኗ ወይ ህፃኑ ያንዲትን ሴትዮ ወተት አንድ ጊዜ ከመጠመጠ ወይ ሁለት ጊዜ መጥመጦ ከሆነ እነዛ ሁለቱ ምን አያረጉም አሉ تحريم አያሰብቱም حكم الرضاع بالنس አይሰብትም ولا الاملاجه والاملاجتان በዛም روايه ይወራ ስለዚህ رضاع ምን አለው ማለት ነው تحريم የሚሰብትበት رضاع በሱና ተብራርቷል ወደፊት የሚመጣ ሐዲስ ላይ እንግዲህ አሁን ይሄንን ከያዝ አንድ መመጥመጥ ሁለት መመጥመጥ አያሰብትም تحريم مفهوم المخالفه 3 ከሆነ 4 ከሆነ ምን ያረጋል ነው የምንረዳው ከዚህ ያሰብታል ነበር የምንረዳው ይሄንን ግን በነስ ይመጣል በሌላ ነስ ከ5 رضاعات በታች ያለ ምን አያረግም የሚል ይመጣል تحريم አያረግም ስለተባለ እንግዲህ ልጁ ያረፈ 5 ጊዜ ከጠባ ሴትየዋ እንግዲህ ይጠባል ጡቱን ይዝና ለዓሪድ ነገር ሳይሆን ሳልመቶበት ትን ብሎት ምናምን ሳይሆን ጡቱን ይዝና የበቃውን ያህል ቢመጠምጥና ያቆማል ደክሞት ማለት ነው ወይም ደግሞ ያው رضاعه የመጀመሪያው ደውር እንተሃ አቆመ በዛ አይነት መልኩ ስንት ጊዜ መጥባት አለበት ይያልን 5 ጊዜ ያረፈ ቢላ ጣሪ ይያልን ነው ከልካይ ነገር ከልክሎት መጥባቱን ሳይጨርስ ከሆነ ያቆመው አይቆጠርም ብለዋል አሁን አልሙሂም ራሱ እየበቃ 5 ጊዜ ከጠባ ምን ሰበተ تحريم ثبت ይሄ ህፃን እንግዲህ تحريሙ ደግሞ ማወቅ አለብን በተለይ الشيخ الفوزان حفظه الله አላቸው ፈታዋቸው ደግሞ የሳቸው ያሸባባጭራጭራጭር ነው ብዙ ተፋሲል ውስጥ አይገቡ በረضاع ዙሪያ ብዙ መሳኢሎች አሏቸው ፈታዋ الفوزان ገልጾ ባቡ الرضاع ላይ ማየት ነው ይሄ رضاع የሚባለው ነገር እንግዲህ ከ3 ሰዎች ነው የሚከሰተው አጥቢ ያለች ሴትየዋ የሷ ባል አለ ሌላ ሶስተኛ አካል ማን አለ ይያልን ጠቢው ህፃን አለ ህፃኑን በሚመለከት ላጠባችሁ እናትና አባት የህፃኑ ዘመዶች حرام የሚሆኑት ለእናቱና ለአባቱ ወደታች የሚመጡት ናቸው ከሱ የተخለቁ ፍሩዖች ልብነም ከህፃኑ ምንም ይሆኑ የሚወለዱ የህፃኑ እህቶች ወንድሞች አባት ምናምን ይሄ በጎን የሚመጡ ዘመዶች ወደ ላይ ያሉ ዘመዶች አላቃ የላቸውም አጥቢዎች ጋር የህፃኑን ለምሳሌ ያጠባችሁን ልጅ አባት ብታገባ ሴትየዋ እንግዲህ ባሏ ፈቷት ማለት ነው ምን ይቻላል ማለት ነው በእናትና በአባት በኩል ከሆነ ደግሞ በሁለቱም ነው በሶስቱም ይሄዳል ይሄ አጥቢው ያጠባችሁን ሴትዮ ልጆቿንም ቢሆን ወደታች ይያልን ነው የጥቢ ወንድሞቹ ነው የሚሆኑት እህቶች واضح በጎንም የሷን ወንድሞች እህቶች ለሱ ምን ይሆናሉ አጎት ይሆናሉ የረضاع ይያልን ወደ ላይ የሷን ምንድነው የሚሆኑት አብይ የሆኑ እኮ ይመጣሉ የባልየዋንም እንደዛ بالنسبه للزوج والزوجه ላጥቢዎቹ በሶስቱም በኩል حرام ይሆንበታል ጠቢው ህፃን ወይ ጠቢዋ ህፃን ለነሱ ለሁለቱ ካየን ደግሞ የጠቢው حرام የሚሆንባቸው ምን ነው ይያልን ወደ ታች ፍሩዑ ብቻ እንጂ በጎንና ወደ ላይ ያለው አላቃ የላቸው
ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም አልመሳ ወልመስታ حرام አታደርግም መፍሁሙ ቅድም እንዳልነው الثلاث والاربع ያረጋል ማለት ነበር እሱ ደግሞ በሌላ ሐዲስ توقدوال بلان طيب وعنها رضي الله عنها قالت قال رسول الله صلى الله عليه وسلم انظرنا من إخوانكن فإنما الرضاعة من المجاعة متفق عليه حديث الإمام البخاري ولا تجيز دسمته 47 حديث صحيح الإمام مسلم لاي عند شارات متو أمستني حديث تزقبوا من طريق مسروق عن عائشة لفظ الحديث من إله قالت دخل علي رسول الله صلى الله عليه وسلم وعندي رجل قاعد فاشتد ذلك عليه أي على رسول الله صلى الله عليه وسلم ورأيت الغضب في وجهه فقال يا عائشة من هذا قلت أخي من الرضاعة بزا يتنسى قال رسول الله صلى الله عليه وسلم انظرنا من إخوانكن فإنما الرضاعة من المجاعة اتفق عليه ونون حديث من إلى له عائشة رضي الله عنها مسروق هساتشو باستلالفه حديث قالت عائشة من قالوا دخل علي رسول الله صلى الله عليه وسلم إني بيت إني زند يا الله ملاكتنيا سيقبوا وعندي رجل قاعد إني قوني يتكمت سوية يالا نبياتين صلى الله عليه وسلم قبوا عندي سوية انقدي متو من أرقوا عائشة قون تكمتوال نبياتين صلى الله عليه وسلم إما من المسجد وإما من مكان آخر بيتاتشو متو سيقبوا عائشة وندي قارب عائشة قا وندي كجبلوا فاشتد ذلك عليه تنكر باتشو بتأم أسجنقاتشو رجل يقعد مع عائشة أي ورأيت الغضب في وجهه نبياتنا صلى الله عليه وسلم سيقوطوا في تاتشونه من نبب دس سلاتشو من دزاو في تاتشو يا برال دس سلاتشو تبرقوا أسارير وجه سيقوطوا يحمر وجهه طيب في تاتشو لاي قطان أيهن نببكون اندزا هوننا فقال يا عائشة من هذا قلت بلو نبياتنا صلى الله عليه وسلم ما أنه هي سوية من شنو تياكي من شنو وهنا الناس تركوا الحبل على الغارة ينقدي ديوس من أي رقم بلو على نبياتنا صلى الله عليه وسلم جنة هاي قباب مال ديوس جنة هاي قباب نبياتنا صلى الله عليه وسلم يثبت حديث ስለዚህ ደዩሶች መሆን የለብን ነብያችን ሰለላሁ ዐለይሂ ወሰለም ሰውነታቸው ተቆጣ اشتد عليه هذا الامر وسال زوجه رضي الله عنها ما انه قلت اخي من الرضاعه ايه እኮ የጥቢ ወንድሜ ነው አጅነቢ እንዳይመስሎት እንግዲህ እኔን እና እሷን ምን አድርጋናለች አሉ የሆነ ሴትዮ አጥብታ የጥቢ ወንድሜ ነው አለ ነብያችን ሰለላሁ ዐለይሂ ወሰለም አሁንም በዛ አልተብቃቁ قال رسول الله صلى الله عليه وسلم من قالوا يا الله ملائكتኛ የጥቢ ወንድሜ ነው ስትል انظرنا من اخوانكن ወንድሞቻችሁ እነማን እንደሆኑ ልብ ብላችሁ አስተንትናችሁ ወዩ فانما الرضاعه من المجاعه رضاعه የሚባለው ከረሃብ ነው ምን ማለት ነው እንግዲህ ተሕሪም የሚሰብትበት ረضع ያ ወተቱ ህፃኑን ረሃብ የሚከላከልለት በሆነ ሰዓት ነው አሁን ህፃን ልጅ ያሸበብ እስከ 2 አመት እናቱን ወተት ጠብቶ ወይ ጡጦ ጠብቶ ይብቃቃል واضح يا شباب ስለዚህ በዛ ሰዓት ወተቱ ረሃቡን የሚከላከልለት በሆነ ሰዓት ከሆነ አብሮ የጠባው አንቺ ጋር አብሮ መጥባቱም ሸርጥ አይደለም ያ ከሆነ نعم اخوك من الرضاعه ከዛ ውጭ ከሆነ ግን اخوك من الرضاعه አይሆንም ማለታቸው ነው مفهوم المخالفه ስለዚህ ከዚህ ተነስተው ቅድም እንዳልነው الى سنتين او اقل ከተወለደ ጀምሮ እስከ 2 አመት ባለው ጊዜ ከሆነ የጠባው ተሕሪም እንደሚሰብት አይማዎቻችን ሙተፊቆች ናቸው ብለናል ትልቅ ሆኖ ከሆነ የጠባው እሱ ላይ ራሱን የቻለ ሐዲስ አለው ያልን ነው ይመጣል እሱን እናያለን ስለዚህ ይሄ ተሕሪም የሚሰብትበት رضاع باهونو بساچو አባባል انما الرضاعه من المجاعه فانما الرضاعه من المجاعه
ሌላ ረضዓ ተሕሪም የሚያሰብተው ረضዓ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ማፈተከ الامعاء وانشز اللحم والعظم ያ ረضዓው ጥቢው ይሄንን አንጀቱን ሙሊት የሚያረግና ስጋ አጥንት የሚያፋፋ ሲሆን ይሄን የሚያረጋው እንግዲህ የረضع ምንድነው እየተባለ ነው صغير ሁን ከቢር ሁና አንተ ብትጠባ ይሄን የማድረግ ባህሪ የለው ስለዚህ ተሕሪም የሚሰብትበት ረضع ይሄን ያረገ ነው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል وعنها قالت أهونم كساتشو كعائشة رضي الله عنها يتورى حديثنا وعنها قالت قال رسول الله صلى الله عليه وسلم انظرنا من إخوانكن سنكتنا وعنها صوستم حديثة تنجري يسوى يهونون وممتعهم يساتشرون قالت جاءت سهلة بنت سهيل فقالت يا رسول الله إن سالما مولى أبي حذيفة معنا في بيتنا وقد بلغ ما يبلغ الرجال قال أرضعيه تحرمي عليه رواه مسلم حديث في صحيح الإمام مسلم عند شارات متو 53 حديث نوع إيه حديث النبي اختلف فيه الأئمة اختلافا كثيرا بزو اختلاف عمتو داود الظاهري قدم دالنا خالف الفقهاء كافة فقال بتحريم رضاع الكبير مطلقا قدم بلنا رضاع كبير صغير የሚባል ነገር የለም رضاع ከተገኘ ምንድነው አለ تحريم ይሰብታል حرام ነው አለ ሌሎች ደግሞ ፈሶል طيب አሁን ምንለው እንግዲህ ሲራው ላይ ያሳልፈናል ይሄን ሳሊም መውላ አቢ ሁዘይፋ የሚባለውን ሳህላ ቢንት ሱሃይል የተሰኘች ሴትዮ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣችና فقالت اندهلت يا رسول الله انت يا الله ملائكتኛ ሆይ ان سالم የተሰኘው ሰውዬ مولى ابي حذيفه يا ابو حذيفه مولى እንግዲህ ባሏ ነው አቡ ሁዘይፋ እኮ ቁረይሽ ነው የዚህ ዑትባ የሚባለው ሰውዬ ልጅ ነው من السابقين الى الاسلام ሳሊም የሚባለው እንግዲህ መውላ ነው ተብሏል ሂጅራ ላይ እንዳልረግነው ሷሃቦች ትልልቅ ሷሃቦች ሁሉ ያሉ ዝቁባ አካባቢ ኢማማቸው እሱ ነበር ማዓነው من الموالي አቅራውም ለኪታብላህ ነው ነብያችን ሰለላሁ ዐለይሂ ወሰለም ያሉት አልሙሂም ይሄ ሰውዬ አስሉ መውላ ለምራ አንሳሪያ ነበር እሷናት ፍሪ ያለችው ሳሊም ከዛ በኋላ ይሄ ሰውዬ እንግዲህ ተበኒ ምናምን አድርጎት አቡ ሁዘይፋ ወደሱ ተነስቦ መውላ አቢ ሁዘይፋ ይባላል معنا في بيتنا እንግዲህ በዚህ በተበኒ በመናምን ድሮ ሳይነሰኽ ተበኒ አርገውት አብሮ ቤት ነው እኛ ጋር እንደ ልጅ አርገን ስላሳደግ ነው እኛ ጋር ስላደገ እቤት አብሮ አለ ግን ምን የለውም ዝምድና የለውም ከዛ በኋላ አያተል ሂጃብ መጣ አጅነቢ መራቅ አለበት የሚል መጣ አስቸገራት ይሄ ሳሊም መውላ አቢ ሁዘይፋ እኛ ጋር ቤት አለ وقد بلغ ما يبلغ الرجال ሪጃሎች ደረሱበት ደርሷል ምን ሆኗል ማለት ነው ሰውየው ባሊግ ሆኗል ሁሉን ነገር አድርጓል እንደውም ጺም ሁሉ ነበር ጺም አለው ሪዋያ ይሄ አጠር ያለ ሪዋያ ስለሆነ مع ذلك ምን አለች ሲገባ ሲወጣ ደግሞ አቡ ሁዘይፋ ባሌ ደግሞ በጣም ይቆጣል አለች ምን አለውና ነው እዚህ የሚገባው ምን ይብቃዝለ እንግዲህ አሳድገውታል ልጅ ብለው ተበኒን ምን አረግን ቅድም ማሙ የቀራው እሱን አካባቢ ነው ማነው الأحزاب ስለዚህ وما جعل أدعياءكم أبناءكم ስለዚህ ወድዑም ለአባይም መጣ እሱ ወደሱ ሳይሆን ወደ ዘመዶቹ ነው የሚነሰበው እናንተ ጋር ዝምድና የላቸውም ነው ታላወቃችሁ እናት አባታቸውን የዲን ወንድሞቻችሁ ናቸው ነው የሚለው ቁርአን ስለዚህ ምን ይብቃኝ قال نبياتنا صلى الله عليه وسلم من قالوا ارضعيه تحرمي عليه سالمن اطبيوا አሏት ካጠባሹ ምን ትሆኛለሽ አሏት حرام ማለት እናቱ ትሆኛለሽ ከዛ በኋላ ኸልዋ ማየት መግባት መብላት የረضع ምን ሆነ ልጅ ሆነ ጨነቃት እሷ ሲምኳ አለው አለች እንግዲህ ይሄም ራሱ በቂ እኮ ነው በለገ ما يبلغ الرجال እያለች ነው رجال رجل የሚባለው እኮ በሉጋ ደረጃ ምንድነው ብለናል
ሰው ሆኖ ባሊግ የሆነ ረጁል የሚባለው አለዛ ከዛ በታች ሌሎች ስሞች አሉት ጉላም ሶቢ ጢፍል ምናምን ሌላ ስም ነው ረጁል የሚባለው ወይም ረአ የምትባለው ሐደል ብሉግ ሲደርሱ ነው ከሰው طيب ስለዚህ ጺም አለው እንግዲህ ሳሊምን አያውቁትም እንደ ነብያችን ሰለላሁ ዐለይሂ ወሰለም ያውቁታል እኮ አውቀዋለሁ አለ ጺም እንዳለው አውቀዋለሁ ከነጺሙ ምን አርገው አሏት አጥቢው አሉ እሷም ከዛ ሄዳ አጠባሁት አለ ሳሊምን አጠባሁት እዛ ባሌ ላይ የማየው ሁሉ ነገር ቁጣ ምናምን ምን ሆነ አለች የለም እናቱ ሆነች እናቱ ስለሆነች እንግዲህ ያው ቀድም መግቢያ ላይ ያልኩትን መያዝ አለብን ረዳዕ የሚያሰብታቸው መሳኢሎች አሉ እነሱ ይሰብታሉ ረዳዕ የማያሰብታቸው አሁንም ምን ያረጉ አይሰብቱ እና ይሄ ሐዲስ ምን ይሁን እንዴት እንያዘው አንዳንዶቹ ይሄ ተነስፋል አሉ ረዳዕ الكبير ምንድነው ያለው አሉ መንሱኽ ነው ያለው አሉ አንዳንዶቹ خاصን بسالم ابن ابي حذيفه وبسهله بنت سهيل የነዚህ ሰዎች ብቻ خاص መስአላ ነው አሉ ልብ በሉ ያ ሸባብ አንዳንዶቹ ደግሞ ምን አሉ አይ ይቻላል ዳውድ الظاهرين አምጥተዋል የሚገርመው ደግሞ እሳቸው ብቻ ናቸው ማለታቸው ነው አይሻ ኡሙል ሙእሚኒን ረዲየላሁ ዐንሃ እንደዚህ ታደርግ ነበር ብለናል ሙስሊም ላይ في صحيح مسلم مراجعه ማድረግ ይቻላል امهات المؤمنين كعائشه ወጫሉ አይዙም በዛ ሐዲስ لكن ام المؤمنين عائشه رضي الله عنها አይን ሐዲስ ስላወሩ አጥቢ ይሳሉ ስለዚህ ሰዎች እንዲገቡ እሷ ጋር እንዲገቡ ሲፈልጉ አይሻ እንግዲህ አልወለዱም ብለናል አያጠቡም የሷን እህቶች ምናምን ምን ያረጋሉ አጥቢ ይሉና ያስጠቡና ያን ሰውዬ እንዲገባሳቸው ዘንድ ያረጋሉ አይሻ ረዲየላሁ المهم اعدل الاقوال قول شيخ الاسلام ابن تيميه رحمه الله እንግዲህ ተነስቋል ማለትም ናሲኽ አምጡ ብንባል አንችልም طيب خاص ነው ለማለትም ደግሞ خصوصياው ያው ግልጽ አይደለም ስለዚህ አስሉ ተህሪም የሚያረጋው ረዳዕ ሁለት አመት ውስጥ የሆነ ነው የምንለው ከዛ በላይ ግን የዛ አይነት ችግር ያጋጠመው ካለ አሁንም ይሄንን ሐዲስ ምን ማድረግ ይችላል አሉ መጠቀም ይችላል የዚች የሳህላ ቢንቱ ሱሃይልና የሳሊም መውላ አቢ ሁዘይፋ አይነት ችግር ያጋጠመው ሰው ካለ ምን ማድረግ ይችላል አሉ እንግዲህ ለምሳሌ ብዙ ነገር ምሳሌ አምጥቻለሁ እኮ ሐዲሱ የመጀመሪያው እየቀራ ነው አይደል ወድቀው የሚገኙ ልጆች አሉ ለቂጥ ይባላል እሱን እንግዲህ መንግስት መንከባከብ ያለው ይባላል አንዳንድ ግለሰቦች ያነሷቸዋል አንስቼ ምን አደርጋለሁ ትላለህ ያ ሸባብ አሳድገዋለሁ ትላለህ ያድጋል ህፃኑ ቤት እንደ ቤት ሰው ይታያል ግን መብለغ الرجال ሲደርስ እሱ ዝምድናም የለው ምንም የለው በህፃንነቱ አጥብታው ከሆነ فبها ونعمت ረዳዕ ምን ሆኗል ይያልን ነው ሰብቷል ኸልዋ ማየት ምናምን ይችላል ሳይጠባ ከሆነ ወየተነሳው ደግሞ የጥቢው ጊዜ ካለፈ በኋላ ከሆነ እነሱ ጋር አላቃ ከሌለው ችግሩ ካጋጠመ በኋላ ላይ ምንድን ማድረግ ትችላለህ ይያልን ነው ያነሳቸው አካል ወይም እሷ ጋር የሚኖረው አካል ምን ማድረግ ይችላል ይሄንን ሐዲስ መጠቀም ይችላል ዝም ብሎ በሐራም ላይ ያሸባብ ከመቀጠል ይሄን ሐል ለሳህላ ነብያችን ሰለላሁ ዐለይሂ ወሰለም ነገራዋታል የዚህ ሴትዮና የልጁ ሐለት የሳሊምንና የሴትዮዋን ሐለት ይመስላል ብለናል በዛ ተቀይሶ ማጥባት ትችላል ይብቃ ሰዓትም ስለሌለ ስታጠባውስ እንድታርጋሉ ደግሞ እዛ ላይ ተለያዩ አጅነብይ አይደለች ጡታን አውጥታ ነው የምታጎርሰው ጡታን ከጎረሰ ባዳ የባዳ ሰውነት እንግዲህ ማየት ምናምን አይቻልም እየተባለ ሊነካው ነው ባፉ ሲይዘው እንግዲህ ትልቁ ሰውዬ ምን ሊያረጋው ነው ስለዚህ ከዛ ለመሸሽ ብለው አንዳንዶቹ ምን አሉ ተለብና ምን ታርገዋል እንዲጠጣ ታርገዋል ሌሎቹ በዛሂሩ ያዙ በዛሂሩ ነው የሚያዙ ይሄ እንግዲህ ያሸባ ጥቢው እኮ አሁን ሰውዬው የሴትዮውን ጡት የሚነካው ምንድን ለማድረግ ነው للتوصل الى الحلال ምንድን ለማድረግ ነው የሚነካው ይያልን ነው ወደ ሐላል ነገር ለመድረስ ስለዚህ الوسائل لها حكم المقاصد ስላላት ጡቱን የሚነካው በሸህዋ በመናመን እሷን በሌላ በፈልጎ ምናምን ሳይሆን ለሷ የጥብ ልጅ እንደሆነና ወደፊት ያለው አላቃቸው መሽሩዕ እንደሆነ ስለሆነ ለዛ መዳረሻ ከሆነ ጡቱን መንካቱ ጃኢዝ ነው ይጣባል 5 ረዳዓት ከዛ በኋላ ምን ይሆናል ابن وهاب من الرضاع يهوننا
በተሰብ ይሆናል ባይሆን ይሄንን ነገር ልብ በሉ ያሸባ ያላልነውን እንዳትሉ ረضاع الكبير مطلقا አናሰርትም የነዛ አይነት ሰዎች ችግር ያጋጠመው ምን ማድረግ ይችላል ይያልን ነው በዚህ ሐዲስ መስራት ይችላል ነው والعلم عند الله سبحانه وتعالى تفي هذا والله اعلم صلى الله وسلم وبارك على نبينا